መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህና እንደ ቸርነት ብዛት ተመልክተ ለዚህ አደረስከን። በዚህ ሰዓትም ያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችንና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህና እንደ ቸርነት ብዛት ተመልክተህ ቀኑን ባርከን እናቀድሳለን። በያለንበት ቦታ በሰላምና በጤና ውለህ ሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እንዲሁም እንደ ምሕረትና እንደ ቸርነት ብዛት ስለ ተወዳጅናት ስለ መብራን ስለ ሁሉ ቅዱሳንም ጸሎትና ምልጃ ብለን ዳሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትና እንደ ቸርነት ብዛት እንዲህ ያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኃያሉ በልዑል እግዚአብሔር ስም የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በመድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው ይፈቀደልን። ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ ባፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። ወንድሞቼ እንደ እግዚአብሔር መልካም ፈቃድ የዛሬው መርሐ ግብር ጀምረናል። እንኳን ለጻድቁ አባታችን ለኢትዮጵያዊ ጻድቅ ለአባታችን ለአቡነ ተክለ ሃይማኖት ወርሃዊ መታሰቢያ ክብረ በዓል ለእናታችን ለኢትዮጵያዊቷ ቅድስት ለቅድስት ክርስቶስ ሰምራ ወርሃዊ መታሰቢያ ክብረ በዓል ለ24ቱ ካህናተ ሰማይ ወርሃዊ መታሰቢያ ክብረ በዓል በዛሬቱ ቀንም በወርሃዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የኢትዮጵያዊ ጻድቅ
የቅዱስ የአባታችን የአቡነ ተክለ ሃይማኖት የእናታችን የቅድስት ክርስቶስ ሰምራ የአራቱ ካህናተ ሰማይ በዛሬቱ ቀንም በወርኃዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን፣ አሜን። ወንድሞቼ እንደ እግዚአብሔር መልካም ፈቃድ የዛሬውን መርሃ ግብራችን ጀምረናል። ያው እንግዲህ ለአንድ ሳምንት ተጠፋፍተን ነበረ፣ ከሮብ ጀምሮ ማለት ነው። እንግዲህ በሳምንቱ ተገኝቻለሁ ማለት ነው። ያው የጠፋሁበት ምክንያት በትምህርት ምክንያት ነው። ቀደም ብዬ ከዚህ በፊት እንደነገርኳችሁ እናንተም እንደምታውቁት ያው የርቀት ትምህርት ስለመማር በ4 ወር አንዴ እንደዚህ አይነት ነገር አለኝ ማለት ነው። ስለዚህ ለአንድ ሳምንት ያክል እንደዚህ አይነት ነገር ስላለ በትምህርት ምክንያት ጋፕ ይኖረኛል እና በዛ ምክንያት ነው፣ በትምህርት ምክንያት ነው የቀረሁት እንጂ በሌላ ምክንያት አይደለም። ብዙዎቻችሁ በውስጥ መስመር ምን ነው ጠፋ እያለችሁ ነበረ። ቀደም ብዬ ግን ተናግሬ ነበር፣ አስቀድሜ ለሳምንት ያክል እንደማልገኝ አገልግሎት ላይ ነግሬያችሁ ነበር እና ያው በዛ ምክንያት ነው። ወደፊቱም እወቁት እሺ። በ4 ወር አንዴ እንደዚህ አይነት ነገር አለ፣ ለአንድ ሳምንት ያክል ማለት ነው። ስለዚህ በዚህ መልኩ ልትረዱ ያስፈልጋል ለማለት ያክል ነው። ለማንኛውም እግዚአብሔር አምላክ በድጋሚ በሰላም ያገናኘን፣ ስሙ ለዘላለም የተመሰገነ ይሁን፣ አሜን። እሺ እህታችን ወለተ ኪዳን ወደ አገልግሎት ከመግባት በፊት የተወሰነ ደቂቃ ስጠኝ ብለሽ ነበረ፣ ካለሽ መቀጠል ትችያለሽ። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላማችሁ በክርስቶስ ይብዛልኝ። ወንድም አለምዬ እንኳን ደህና መጣህልን። አሜን። ያንቺም ሰላም ይብዛት አለምዬ፣ እንኳን ደህና ቆየሽን። አሜን። በስመ ሥላሴ አጠር ያለች ወንድማችን ስለመጣህልን ደስ ብሎን የዛን ያክል ነው፣ ሌላም አይደለ። በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወንድሜ አባቴ፣ የአምላክ ስጦታችን እንኳን ደህና መጣህ ወንድሜ። የአምላክ ስጦታዬ ቃላት ስላጠረኝ አልቻልኩም ልጽፍህ፣ ቀለም ስላነሰኝ አልቻልኩም ልስልህ። አሁን መጣ እያልሁኝ ዛሬ መጣ እያልሁኝ በር በሩን ሳይ የኔ ልብ አውቃ የኔ ፈጥኖ ደራሽ ይኸው ዛሬ መጣ። የልጆቹ ናፍቆት አላስቀምጥ ብሎት ልጆቹን ሊያስደስት ብቻ ወድሃለሁ እንጅማ የውስጤ መች ቀሎ እንደ ሳልኩት ግጥም አፍ ላይ የምደብቀው በልቤ ያለው ቃል ስለምን አይፈርጥም። ብቻ ወድሃለሁ አንተ ውዱ አባቴ፣ ስማኝማ የኔ አባት የኔ ወንድም፣ ያንተ ያለኝ ቦታ ጥልቅ ነው በርቀት ጥልቅ ነው በቁመት ሩቅ ነው በርዝመት። ብቻ የኔ ወንድም ይሄን ብዬ ውለታህን ልጽፍ በስቷን አደናገረኝ። ከዚህ እስከዚህ ብዬ ውለታህን ብስል ዓለም ትጠባለች ቦታ የለኝ እንዲገኝ። ብቻ ወድሃለሁ የኔ ወንድም የኔ አባት፣ አፍርሰህ ሰራኸኝ በፍቅርህ ገንብተህ፣ በውስጥ የጥበብን ቀለም በደም ስሬ ቀብተህ። ጭንቅ ጭንቅ ሲለኝ ቢሆንም በሚሆን ባይማይሆን ነገር ሲወሳሰብብኝ ልቤ ይረጋጋል እውነተኛ ወንድም እንዳለኝ ሳስብ። አይዞሽ የሚለው ቃል ይጣፍጣል ለኔ ካንተ የወጣ ዕለት። ብርታት ሆኖኝ ምክርህ ብርታት ሆኖኝ ትምህርትህ፣ ይታየኛል በእውነት ትጠነክር ከዓለት። እንቅፋት ይቅርና ብናኝ አይንካብኝ ወንድሜ እወድሃለሁ ስምህ ሶስት ሆኖብኝ። ጥሩ አይደለም ቢሉኝ የሰውን ስም ማንሳት ልብ ያስደነግጣል። በአንተ ያልቆረበው አዲስ አንደበቴ ከወዴት ይመጣል? ወንድሜ የአምላክ ስጦታዬ ብቻ እወድሃለሁ፣ ሌላማ ምን ልበል? ምን አለኝና ቃል የፊደላት ድርድር አይችልም እንዲተካህ። ውድ ወንድሜ ሆይ በሄድክበት ሁሉ ክፉ ማይንካብኝ። የኔ አባት ስደተኞች አባት ስደተኞች ተስፋ ድምፅህ ሲርቅብን ጠፋ መካከላችን። አቤት ማስፈራቱ አቤት ማስደንገጡ፣ አባት የሌለው ልጅ መስለን ከረምንልህ። ብቻ ወንድም አለም በሄድክበት ሁሉ አምላክ ይቅደምልህ። ወላዲተ አምላክ አለሁ ትበልህ በአንደበትህ ሁሉ ይስቷ ትቅደምልህ። ወንድሜ የአምላክ ስጦታችን እንኳን ደህና መጣ። ወስብሐት ለእግዚአብሔር። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ እህት አለምዬ። በእውነት እንደዚህ በግጥም መልኩ ለእኔ ፍቅርሽን እንደገለጽ ቸሩ መድኃኔዓለም የማያልቅ እጅግ ከማርና ከስኳር ጣዕም ያለውን ፍቅሩን ቸሩ መድኃኔዓለም ይግለጽልሽ እላለሁ። አመሰግናለሁ። እንዳከበርሽኝ ቸሩ መድኃኔዓለም በማያልቅ ክብር ያክብርሽ። እግዚአብሔር ያክብርልኝ። ሌሎቻችሁም እንደዚሁ እግዚአብሔር ያክብርልኝ። አመሰግናለሁ እህት አለምዬ። ምንም እንኳን ይህን ያክል እንኳን የተጋነነ አገልግሎት ወይም ስራ ሰርቼ ባይሆንም
ግን በዚህ በትንሹ እንኳን ይህን ያክል ፍቅርሽን ስለገለጽ በእውነት እጅግ አድርጌ አመሰግናለሁ። አይ ዓለም ይቆራረጣል ማለት አሁንስ አይሰማም? መልካም እሺ። እህት ዓለምዬ እግዚአብሔር ያክብርልኝ እንዳከበርሽኝ ቸሩ መድኃኔዓለም በማያልቅ ክብር የማያልቀውን ክብር ያጎናጽፍሽ። ለእኔ እንደዚህ በግጥም መልኩ ፍቅርሽን እንደገለጽሽልኝ ቸሩ መድኃኔዓለም የማያልቅ ጣዕም ያለውን ፍቅሩን ይግለጽልሽ እላለሁ። አመሰግናለሁ እህት ዓለምዬ። እሺ ወደ ዋናው መርሃ ግብራችን ንግባ። ሰዓታችንም እየደበን ስለሆነ ወደ ስንክሳሩ ንግባ። ድምፅ የሚሰማችሁ ከሆነ እየተሰማችሁ ነው አይደል? መልካም እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 25 በዚች ቀን ከ72ቱ አርድእት አንዱ የከበረና የተመሰገነ ሐዋርያ አንሲፎሮስ አረፈ። ይህም ከእስራኤል ልጆች ከቢንያም ነገድ ነው። ወላጆቹም የኦሪትን ሕግ የሚጠብቁ ናቸው። እርሱም ሥራዎቹን ባየ ጊዜ ትምህርቶቹንም በሰማ ጊዜ ጌታችንን ተከተለው። ድንቅ የሆኑ ታምራቶችን እየተመለከተ ጥቂት ቀን ተቀመጠ። ጌታችንም በሀገረ ናይን የመበለቲቱን ልጅ ባስነሳው ጊዜ ከዚያ ነበረ። ይህን አይቶ ወዲያውኑ አመነ። ሌላ ምልክት አልሻም። ብልጭ ሲል የነበረ የአይሁድ የሕግ ፋና ትቶ ወደ እውነተኛ ፀሐይ ወደ ጌታ ኢየሱስ ቀርቦ ደቀ መዝሙር ሆነው እንጂ። ጌታችን ኢየሱስ ክርስቶስም ካረገ በኋላ በጽዮን አዳራሽ አጽናኝ መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር የመንፈስ ቅዱስን ጸጋ ተቀብሎ ሐዋርያትንም በመከተል በብዙ አገሮች ውስጥ አስተማረ። ሐዋርያትም በሀገረ አቴና ኤጲስቆጶስ አድርገው ሾሙት። በውስጧም ወንጌልን በመስበክ ብዙዎችን አሳመነ። የክርስትና ጥምቀትንም አጠመቃቸው። በትምህርቱና በምክሩ ዕውቀት እንዲያድርባቸው አደረጋቸው። በትምህርቱም ከደዌ ሥጋ ከደዌ ነፍስ ፈወሳቸው። ተጋድሎውንም በፈጸመ ጊዜ በሰላም አረፈ። በድል አድራጊነትም የክብር አክሊልን ተቀበለ። መላ ዘመኑ 70 ዓመት ነው። በአይሁድ ሕግ 29 ዓመት፣ በክርስትና ሕግ 41 ዓመት ኖረ። እነሆ የከበረ ሐዋርያ ጳውሎስም በመልእክቶቹ አስታውሶታል፣ ሰላምታም አቅርቦለታል። በጸሎቱ የምትገኝ በረከቱ ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለአንሲፎሮስ እግዚአብሔር ዘጸውኦ ምስለ ሐዋርያት በጽዮን መንፈስ ቅዱስ ይቅብኦ ለወልደ መበለት ምውት በሀገረ ናይን ጊዜ አንስኦ መንክሮ ነጺሮ ወትምህርተ ቃሉ ሰሚኦ ለወልደ ማርያም አብደረ ከመይኩን ረድአ። መጋቢት 25 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ አንሲፎሮስ ሐዋርያ ከ72ቱ አርድእት። ወር በገባ በ25 የሚከበሩ ወራዊ ቅዱሳን በዓላት ቅዱስ መርቆሬዎስ ሰማዕት አንደኛ፣ ሁለተኛ ቅድስት ቴክላ ሐዋርያዊት፣ ሶስተኛ ቅዱስ አበከረዞን ሰማዕት፣ አራተኛ ቅዱስ ዱማዲዮስ ሶርያዊ፣ አምስተኛ አቡነ አቢብ ወይም አባ ቡላ። በነገራችን ላይ እህት ወንድሞቼ አባ ቡላ ወይም አቡነ አቢብ ማዕድ ከቀመስም በኋላ 3 ጊዜ የአባ አቡነ አቢብ አምላክ ማረኝ እያለ የሚማጸንን እምርልሃለሁ ብሎ ቃል የገባለ ታላቅ ቅዱስ ነውና ይህንን አስታውሰን በቃል ኪዳናቸው እንድንሳተፍ ነው። 6ኛ ቅዱስ አባ አቡፋና ጻድቅ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዘመናትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ዕብራውያን መልእክት ምዕራፍ 1 ቁጥር 1። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበል ለሁሉ ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን
ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፍልን፣ በአእምሯችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ አነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንም ያሳምርልን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞቼ የዕለቱን ስንክሳር አዳምጠን ተመልሰናል። እንግዲህ ቅድም እንደሰማችሁት በመጋቢት 5 ቀን ታስበው ከሚውሉ ቅዱሳን መካከል ከ72ቱ አርድእት አንዱ የከበረና የተመሰገነ ሐዋርያ አንሲፎሮስ ነው። ቸሩ መድኃኔዓለም በመዋዕለ ሥጋዌው 12ቱ ሐዋርያትን ብቻ አልነበርም የመረጠው። 12ቱ ሐዋርያትን ለይቶ ከመረጠ በኋላ እነኚህ 72ቱ አርድእትን መርጧቸዋል። 72 ሰዎችን መርጦ ከዛ በኋላ ወንጌልን አስተምሩ፣ አጋንንትን አውጡ፣ ለምጻሙን አንጹ፣ ዕውራንን አብሩ፣ አንካሶችን አቅኑ ብሎ ልኳቸዋል። እነኚህ 72ቱ አርድእትም ማለት ነው። እንደውም በሉቃስ ወንጌል ምዕራፍ 10 ቁጥር 19 ላይ እንደተነገረው 72ቱ ማለት ነው በክርስቶስ ስም አጋንንትን ማዘዝ ጀመሩ። በኢየሱስ ክርስቶስም ውጣ ሲሉ አጋንንቱ መታዘዝ ጀመረ። ከዛ በፊት እኮ አይታዘዝም ነበር። ከቸሩ መድኃኔዓለም በፊት ማንም ሰው አጋንንትን ውጣ እያለ ማዘዝ አይችልም፣ ወይም ደግሞ አይታዘዝለትም ነበር። ለስም አጠራሩ ክብር ምስጋና ይግባው። ቸሩ መድኃኔዓለም ከመጣ በኋላ ግን ይህንን ስልጣን ሰጠን ለሁላችንም፣ ለክርስቲያን ወገኖች በአጋንንት ላይ ያሰለጠንን ላካቸው። የዚህ ሰዓት ታዘዙላቸው። ታዘው መውጣት ጀመሩ አጋንንት። ከዛ 72ቱም አርድእት መጡና ጌታ ወይ በስም እኮ አጋንንት ተገዙልን ብለው ደስ እያላቸው ሲነግሩት ቸሩ መድኃኔዓለም ምንድን ነው ያላቸው? እስቲ ንገሩኝ። እስቲ ከእናንተ አንደበት እንስማ። ምን ነበር ያላቸው? አጋንንት ስለታዘዘላችሁ ደስ አይበላችሁ፣ በሰማይ ስማችሁ ስለተጻፈ ደስ ይበላችሁ። በትክክል ቃሎት ያሰማልን፣ ቃሎት ያሰማልን፣ ቃሎት ያሰማልን። እና እንደዛ ነው ያላቸው። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ ብሎ ተናገረ። ዋናው የሚበልጠው እሱ ነው። አጋንንት መታዘዝ አለመታዘዙ ሳይሆን ስማችን በሰማይ ካልተጻፈ ምን ዋጋ አለው? እና ትልቁ ነገር እሱ ነው። ስማችሁ በሰማይ ስለተጻፈ ክርስቲያን በተሰጠው ጸጋ ሐሴት የሚያደርግ አይደለም። በነገራችን ላይ ክርስቲያን በተሰጠው ጸጋ ሐሴት አያደርግም። በተሰጡ የጸጋ ስጦታዎች ሐሴት የሚያደርግ ሰው ገና ያለው በስሜታዊ ደስታ ነው ማለት ነው። ስለ ክርስቶስ ሲሉ መከራን በመቀበል የሚመጣ ደስታ እውነተኛና መንፈሳዊ ደስታ ነው። መንፈሳዊ ሰው ስለተሰደደ የሚደሰት ሰው ነው እንጂ ጸጋ ስለተሰጠው ወይም ታምር ማድረግ ስለቻለ ብቻ የሆነ በጸጋው የሆነ ነገር ማድረግ ስለቻለ የሚደሰት አይደለም ለማለት ፈልጌ ነው። እና ቸሩ መድኃኔዓለም የተናገረው ይህንን ነው። ስለተሰጣችሁ ጸጋ አይደለም ሐሴት ማድረግ ያለባችሁ፣ በመንግስተ ሰማይ ስማችሁ ስለተጻፈ ነው ብሎ እንደዚህ አይነት መልእክት ነግሯቸው ነበር፣ ወይም ደግሞ አስተምሯቸው ነበረ። ታዲያ ከነኚህ አርድእት አንዱ ማን ነው? ማን ነው የዛሬው አርድእት? ንገሩኛ። አልሰማችሁም? ስንክሳሩ ላይ ቅዱስ ማን ነው የሚለው? ቅዱስ አንሲፎሮስ እንዳትረሱት። ቅዱስ አንሲፎሮስ ይባላል። ይሄ ቅዱስ እንዴት ወደ
ክርስቶስ ሊመጣ ቻለ? ምክንያቱም በዛ ጊዜ በኦሪት ሕግ ይተዳደር ነበረ ቅዱስ አንሲፎሮስ ማለት ነው። ቅድም ስንክሳሩ ላይ እንደሰማችሁት ለ9 ዓመት በኦሪት ሕግ ሲተዳደር ነበረ። በአጭሩ የኦሪትን ሕግና ስራ ሲጠብቅ ነበር። የኦሪት ሕግ እስከ ክርስቶስ ድረስ ስታገለግል ቆይታለች። ከዛ በኋላ ግን በወንጌል ሕግ ተተክታለች እና ዞሮ ዞሮ በዚህ ሕግ ሲተዳደር እንደ እግዚአብሔር ሕግና ፈቃድ ሲኖር ቸሩ መድኃኔዓለም ልቡ የቀና ስነ ምግባሩ ያማረ መሆኑን አይቶታል። ከዛ በኋላ ወደዚህ ትልቅ አገልግሎት ሾመው በወንጌልን ለመስበካቸው። አያቸው አይደል ወንድሞች፣ ላለው ይሰጠዋል ይበዛልትማል፣ ከሌለው ግን ያው ያለው እንኳን ይወሰድበታል ይላል። የሆነ ትንሽ ነገር አንተ ጋር መልካም ነገር ሊኖር ያስፈልጋል። ካልሆነ ግን አይሰጥም። አንተ ትንሽ አንተ ጋር መፍጨርጨር ካለ እግዚአብሔር አምላክ ያችን መፍጨርጨርን ያሰፋታል፣ ያበዛታል። የልብን መሻት ይመለከታል፣ የልብን መሻት ያያል። ከዛ እግዚአብሔር አምላክ አካሄድን ያቀናልሃል ማለት ነው። ምን የሚባል ነገር አለ መሰለህ? ቸርተመኝ ምን እንድታገኝ የሚባለው እስቲ ንገሩኝ። ቸርተመኝ እንደዛ ነው የሚባለው። ልክ እንደዛ ማለት ነው። ስለዚህ ልብ ቀና ከሆነ እግዚአብሔር አምላክ የልብን ቅንነት አይቶ ወደ ቀናው መንገድ ይመራሃል ማለት ነው። ልብ ጠማማ ከሆነ ግን መጨረሻ ፍጻሜው እንደዛው ነው የሚሆነው ማለት ነው። እና ይሄ ቅዱስ ትንሽ መልካም ነገር አለው። እግዚአብሔር አምላክ ከሱ መልካም ነገርን አየ፣ ለትልቅ ነገርም ደግሞ ሾመው ማለት ነው። ስለዚህ እኛ ሁልጊዜም ልባችን ለእግዚአብሔር የተዘጋጀ መሆን መቻል አለበት። ልባችንም፣ አስተሳሰባችንም፣ ተግባራችንም ሁሉም ነገር ለመድኃኔዓለም የተመቸ ህይወት ነው መሆን ያለበት እንጂ ለመድኃኔዓለም የሚያሳዝን ህይወት ካለን ችግር ነው ማለት ነው። እና አንዱ የምንማረው ይሄ ነው። ሌላው ደግሞ የቅዱስ እኔ በጣም የገረመኝ ሌሎች ታምራቱን እያዩ አያምኑ። ቸሩ መድኃኔዓለም ልዩ ታምር ያደርግ ነበር። በሰዓቱ ሙታን ያነሳ ነበረ፣ ለምጻሙን ያነጻ ነበር፣ ዕውራንን ያበራ ነበረ። ማያደርገው ታምር የለም ማለት ይቻላል። 5000 በ5 እንጀራ ያጠግብ ነበረ፣ በ2 ዓሣና በ5 እንጀራ በጣም ብዙ ታምራትን ያደርግ ነበረ። እሱ ጋር የመጣ መድኃኔዓለም ጋር የመጣ ታሞ ሳይፈወስ የሚሄድ ሰው የለም ነበር። መጽሐፍ ቅዱስ እንደሚነግረን የልብሱን ጫፍ ሊዳሰሱት ይመኙ ነበረ፣ የዳሰሱትም ሁሉ ዳኑ ብሎ መጽሐፍ እንደሚናገረው ማለት ነው፣ ወንጌል እንደምትናገረው። እና ይሄ ቅዱስ አንሲፎሮስ ክርስቶስ አንድ ታምር ሲያደርግ ብቻ ነው አይቶ ያመነው። እሱንም ናይን በምትባል ከተማ አንዲት መበለት አንድ ወንድ ልጅ ብቻ ነበራት፣ አንድ ወንድ ልጅ። ቃሬዛውን ተሸክመው እያለቀሱ ሊቀብሩት ሲሄዱ ሴትየዋ ያላት ብቸኛ ልጇ ስለሆነ በጣም በሚያሳዝን ሁኔታ ስታለቅስ ቸሩ መድኃኔዓለም ያያታል። በጣም አዘንላትና አስቀምጡት አላቸው። አስክሬኑን አስቀምጡት ብሎ ከዛ ወደሱ ተጠግቶ አንተ ጎበዝ ተነስልሃለሁ ሲለው ብድግ ብሎ ተነሳ። የሞተው አካል ማለት ነው። እዚህ ጋር ይሄንን ታምር ማን ይመለከት ነበረ? ቅዱስ አንሲፎሮስ። ይሄን አየ። በቃ ክርስቶስ እውነተኛ አምላክ የዘላለም ሕይወት እንደሆነ አመነ። አላመነታም፣ አላወላወለም። ስለዚህ ይሄ ቅዱስ እያዩ የማየው እየሰሙ የማይሰሙ ተብሎ ከተነገረላቸው ጋር አይደለም ማለት ነው። እና ምን ለማለት ፈልጌ ነው? ለጠቢብ አንዲት ነገር ነው የምትበቃው። ብዙ ሰዎች እውነታውን ለመቀበል ይቸገራሉ። እውነታውን እያዩ እየተመለከቱ በተግባር አይናቸው ፊት እየተሰራ ማያምኑ የሚያስቸግሩ ሰዎች አሉ። ይሄ ከምን አንጻር ነው ከተባለ መናፍስት ልብ ላይ ሲቀመጡ ነው። እንደ መናፍስት ውጊያ እናየው ከተባለ እንደ መናፍስት ውጊያ መናፍስት ልብ ላይ ከተቀመጠ የሰው ልጅ እንደዚህ አይነት ምልክት ያሳያል። ይሄ ውጫዊ አካል የሚታዩት በሽታዎች እንዳሉ ነው። አሁን የልብ ምት በፍጥነት የመጨመር፣ የአተነፋፈስ መዛባት፣ ሌሎችም የልብ ድካም ስሜት መኖር፣ ይሄ እንዳለ ሁሉ ግን መናፍስት ልብ ላይ ሲቀመጡ የሰው ልጅ ኮሽ ባለ ቁጥር ይደነግጣል። በተቃራኒው ደግሞ ስሜት አልባ ይሆናል። አንዳንድ ሰዎች አሉ አይደል? በቃ ምንም ነገር እየተፈጠረ ምንም አይመስላቸው ሰዎች አሉ። እንደውም ራሳቸውን የሚጠይቁበት ሁኔታም አለ። ለምንድን ነው ግን እንዲህ አይነት ነገር እየተፈጠረ ኬርለስ የመሆነው? ምንም የማይመስለኝ ከምን አንጻር ነው ይላሉ።
እና ይሄ መናፍስት ልብ ላይ ሲቀመጡ የሰው ልጅ ልቡን ያደነዝዙታል። ምንም ነገር ቢፈጠር አጠገባቸው ሺህ ጊዜ የሆነ ነገር ቢደረግ ኬርለስ ያደርጋቸዋል ማለት ነው። አንዱ ከዚህ አንጻር ነው ማለት ነው። ሁለተኛ መናፍስት ልብ ላይ ሲቀመጡ ምን አይነት ምልክት ሊያሳይ ይችላል? የሚታመነውን የማይጠረጠረውን ነገር እንድንጠራጠር ያደርጉናል። ይታመናል እኮ ግን እንድንጠራጠር እየተነገረን እንድንጠራጠር ያደርጉናል ማለት ነው። እኔ ማመን ከበደኝ፣ ማመን አልቻልኩም እንድንል ያደርገናል ማለት ነው። ለአብነት ያክል እናንሳ ከተባለ እስቲ ከመንፈሳዊ ፊልም ልጠቁማችሁ። የቅድስት ርብቃ መንፈሳዊ ፊልም ያያል አይደል? አላያችሁ? ሰማዕቷ ቅድስት ርብቃ አይታችኋል አይደል? ብዙዎቻችሁ። እና እስቲ እዛ ፊልም ላይ ታናሽየው ልጇ በጣም እየተጠራጠረ ነበረ። በጣም አስቸግሯት ነበር። ሌሎቹ ቆርጠዋል ለሰማዕትነት። ከሰማዕትነት እማዬ ከአንቺ ጋር እንቀበላለን ብለው ደምድመው ወስነዋል። ታናሽየዋ ሕፃኗ ልጅ እንኳን አምና ተቀበላለች። እሱ ግን ተጠራጠረ። ከእሷ ከፍ የሚለው ልጅ እኔ ማመን አልቻልኩም፣ መሳያውን ፈራለሁ፣ ብቻ ብዙ ነገር አለ። ወዲያው ቅድስት ርብቃ ትኩር ብላ ተመልክታ ማን ነው እንዲህ የሚያደርገው ብላ እየጠየቀችው ነበረ። ያ ጠላት ሰይጣን አይደለም ወይ እያለችው ነበረ። እኔ ግራ ገባኝ እያለ ሲጨነቅ እስቲ ኑ አብረን ሁላችንም እንጸልይ ብላ ጸሎት ስትጸልይ ቸሩ መድኃኔዓለም መጥቶ ያንን የክደት መንፈስ ከልቡ ላይ አወጣለት። ከዛ በቃ አመነ፣ እንደነሱ ሆነ። እንደውም ከነሱ የባሰ ነው የሆነው። በእምነቱ ጸና። እንደውም ማጽናናት ጀመረ። እሱ በርትቶ ጠንክሮ ሌሎችን ማጽናናት ጀመረ፣ አይዟችሁ እያለ እና ያ የክደት መንፈስ ልብ ላይ ሲቀመጥ ሰዎች አድርገው እንኳን አሁን ትንሽ ቆይተው አላደረኩም ይላል፣ ይክዳሉ። አድርገውታል እኮ ተግብረውታል፣ ግን ትንሽ ቆይተው ደግሞ አላደረኩም። መቼ ምንድን ነው ያደረኩት ደግሞ ይላሉ። እንዴ አሁን እንዲህ አላደረግም፣ እኔ አላደረኩም፣ ማውቀው ጉዳይ የለም ይላሉ። የልብ ላይ ሲቀመጥ የክደት መንፈስ ማለት ነው። እንዲህ አይነት ምልክት። ሌላው የማይታመነውን ነገር ደግሞ ያምናሉ። ነገርየው አይታመንም እኮ ግን እነሱ ያምናሉ። ከሌሎች መሃል ተለይተው ነው ይላሉ። እና ይሄ ልብ ላይ ሲያደፍጥ እንዲህ አይነት ምልክት ያሳያል ማለት ነው። እና ይሄ ቅዱስ ግን ምን አይነት ልቡን ንጹህ እንደሆነ ተመልከቱ። ልቡን ንጹህ እንደሆነ አንድ ታምር ተመለከተ፣ በቃ ወሰነ። ሌላ ሁለተኛ ታምር አላስፈልገውም ለሱ ክርስቶስ እውነተኛ አምላክ መሆኑን ለማረጋገጥ። ይኸው እስከ መጨረሻው ተጋ፣ ጸና። ከዛ መጨረሻ ላይ የድል አክሊል ተቀዳጀ፣ ወንጌልን በሚገባ ሰብኮ ማለት ነው። በእውነት እንደዚህ ቅዱስ እኛም መልካም ሩጫችን ፈጽመን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን፣ አሜን። የዲዲያን ልብ የከፈተ ቸሩ መድኃኔዓለም የእኛንም ልብ ይክፈትልን። ዲዲያ የምትባለዋ ሐዋርያትን በሚገባ ነበር የምታዳምጣቸው። ልቧ ተከፍቶላት የሐዋርያት ሥራ ላይ ታሪኳ ተጽፏል። በተወሰነም ፓርት በደንብ አዳመጠቻቸው። ከዛ ወደ ቤታቸው ጋበዘቻቸው። ልቧ ተከፍቶላት እግዚአብሔር ልቧን ከፍቶላት ቃላቸውን በሚገባ ትሰማ ነበር ይላል። እግዚአብሔር የሰውን ልብ ሲከፍት እንደዛ ነው። እና እህት ወንድሞቼ፣ እኛም ብዙ ጊዜ የሆነ ነገር የሚታመነውን ነገር በቃ ማመን ሲከብደን ስንጠራጠር ወይም ደግሞ የማይታመነውን ነገር እንድናምን ሲገፋፋን ወደ መድኃኔዓለም መጮህ አለብን። ጌታ ሆይ ድረስልኝ፣ እምነት ጎድሎኛል፣ አለማመኔን እርዳው እያልን መጮህ መቻል አለብን። አለማመኔን እርዳው። አላያችሁም? የሆነ ፊልም ላይ መንፈሳዊ ፊልም ላይ ምን ላይ ነበረ? አለማመኔን እርዳው እያለ ሲጮህ የነበረው። እስቲ ይሄንን ፊልም መንፈሳዊ ፊልም የሚያስታውሰኝ ምን መንፈሳዊ ፊልም ላይ ያያችሁት? የሆነ አንድ ሰው አለ በጣም ይጮሃል፣ አለማመኔን እርዳው እያለ። አታስታውሱትም? ማርቆስ በእውነት ቃልዎት ያሰማልን፣ ቃልዎት ያሰማልን። አስታውሰሽዋል? ቅዱስ ወንጌላዊ ማርቆስ ላይ የሆነ አንድ ሰው አለ የእነ ቅዱስ ማርቆስን ወንጌል በደንብ የቅዱስ ማርቆስ ወንጌል ያዳምጣል፣ ግን ልቡ ተቸገረ። እንዴት ብሎ ይመን እንዳምን ግራ ገባው። ምክንያቱም ውስጥ ያደፈጠ መንፈስ አለ። ሴራቢክ የሚሉት መንፈስ ያመልኩታል። ጣዖት አምላክ የነበረ ሰውየው በኋላ ግራ ተጋባ። መጽሐፍ ቅዱስን መረመረ፣ አነበበ፣ ግን ማመን ከበደው።
ምክንያቱም ፍልስፍና ውስጥ የተዘፈቀ ሰው ነበረ። የፍልስፍና አስተማሪ ነበረ ሰውየው። እስቲ መንፈሳዊ ፊልም ተመልከቱት፣ የቅዱስ ማርቆስ ወንጌላዊ ፊልም ላይ ፍልስፍና ውስጥ የተዘፈቀ ሰው ነበረ። ብዙ ጊዜ ግን በነገራችን ላይ ወደ ፍልስፍና የገቡ ሰዎች ቶሎ ወደ ክርስትና ለመምጣት በጣም ይቸገራሉ። ምክንያቱም ህሊናቸው በፍልስፍና ሀሳብ ተተብትቧል። በተለይ አወቅን የሚሉ ወይ ሳይንስ ላይ ያጠኑ ሰዎች በቃ እንደዚህ አይነት ነገር ውስጥ ዓለማዊ ትምህርት የቀመሱ ብዙ ጊዜ በመንፈሳዊ መንገድ የሚሰጠውን በእምነት የሚደረገውን ነገር ለማመን በጣም ይቸገራሉ። ያ ከልጅነታቸው አይምሯቸው ላይ የተቀረጸው የፍልስፍና ትምህርት ይረብሻቸዋል፣ እንዳያምኑ ማለት ነው። ያ ክፉ መንፈስ በዛ መንገድ ገብቷል፣ አግኝቷቸዋል ማለት ነው። እና በጣም ስለሚቸገሩ ይህም ሰው ተቸግሮ ነበር እና መጨረሻ ላይ ግራ ሲገባው አለማመኔን እርዳው እያለ ወደ ፈጣሪ መጮህ ጀመረ። ከዛ እግዚአብሔር አምላክ የሚያምንበትን የሆነ ምክንያት አዘጋጀለትና ወደ ክርስትና እምነት አስገባው። እና ወንድሞቼ እኛም እንዲህ አይነት ፈተናው ስንገባ የሆነ መታመን ያለበትን ነገር እንዳናምን ልባችንን ሲገረግርብን ወይም ደግሞ ቂም የምንይዘው መናፍስት ልብ ላይ ሲቀመጡ ነው። በነገራችን ላይ አንዳንዴ እኔ ቂም መያዝ አልፈልግም፣ ግን ቂም አልጠፋለኝ፣ በቃ ልቤ ያሳስበኛል፣ በቀል ያሳስበኛል የምንልበት ጊዜ የለም። አልጠፋለኝ፣ በቃ ሳልወድ በግዴ የበደሉኝን ሰዎች ሁሉ ያስታውሳቸዋለሁ፣ ከንፈሬን ነክስባቸዋለሁ የሚሉ እኮ ሰዎች አሉ። እኔ ቂም መያዝ አልፈልግም፣ ግን ውስጤ በቃ ቂም ይዛል፣ ተቸገርኩኝ፣ መርሳት አልቻልኩም የእነሱን በደል ምንልበት ጊዜ አለ። ምክንያቱም ያስታውሳላ አጅሬ ጠቋር ልብ ላይ ተቀምጦ የበደሉን ሰዎች እንዲህ አድርጋሽ እገሊት እኮ እንዲህ አድርጋሽ በድላሻለች እኮ፣ ባለፈው የሰደበችሽን ስድብ ታስታውሻለሽ? በሰው ፊት እኮ ነው ያዋረደችሽ፣ አሁን እሷን ይቅር ልትያት ነው? ይሄማ ደካማ ምልክት ነው፣ አንቺ ደካማ ነሽ፣ ደካማ ነህ እያለ በደልን ይቅር ማለትን ልክ እንደ ደካማነት እንደ ሽንፈት አድርጎ እንድናሳስብ ያደርገናል ማለት ነው። አንተ በቃ እንዲህ አይደለም፣ ሰው አይደለሽም፣ እንዲህ አድርጉሽ እያለ ያሳስባል ማለት ነው። እና እንዲህ አይነት ሲያስቸግረን ወደ መድኃኔዓለም ነው መጮህ አለብን። ጌታ ሆይ የኔን ሐሳብ አንተ ታውቃለህ፣ የኔን ልብ አንተ ታውቃለህ። እኔ ቂም መያዝ አልፈልግም፣ እኔ መጠራጠር አልፈልግም። ግን ጌታ ሆይ ውስጥ ያደፈጠው ጠላት ሳልወድ በግድ መጠራጠር ማልፈልገውን እያጠራጠረኝ ነው። አሳጡት በመድኃኔዓለም ፊት ይህን ክፉ መንፈስ አሳጡት፣ ክሰሱት በመድኃኔዓለም ፊት። ጌታ ሆይ እኔ መጠራጠር አልፈልግም፣ ግን እንድጠራጠር እያደረገኝ ነውና አምላኩ ድረስልኝ። ልክ እንትናን እያስታወሳችሁ ቅዱስ ጴጥሮስ ሊሰጥም ሲል ነው አይደለ ወደ አምላኩ የጮኸው። ጌታ ሆይ ከአንተ ጋር አብሬ ልምጣ አለ። ከአንተ ጋር አብሬ ልምጣ፣ እኔም እንዳንተ በወንዙ ላይ በውሃው ላይ ልራመድ አለ። ና ችግር የለም ተራመድ ከኔ ጋር አብራለሁ። መድኃኔዓለም እሺ ብሎ ደስ ብሎት በባህር ላይ ልክ እንደ መሬት መራመድ ጀመረ። ቅዱስ ጴጥሮስ በባህር ላይ ልክ እንደ መሬት ይራመዳል ደስ እያለው። ከዛ ትንሽ ቆይቶ መጠራጠር ጀመረ። እንዴት ሊሆን ቻለ ማለት ጀመረ። በውስጡ እኮ ነው። እንዴት ሊሆን ቻለ? ሰው ለሰው ይቻለዋል? በመሬት ላይ በውሃ ላይ እንደ መሬት ይሄ በጭራሽ እያለ ሲጠራጠር ያኔ መስጠም ጀመረ። ከቁርጭምጭሚቱ ከጉልበቱ መድረስ ጀመረ ውሃው። ከወገቡ ሲደርስ ወደ መድኃኔዓለም ጮኸ። ጌታ ሆይ ጠፋው፣ አድነኝ፣ አውጣኝ፣ ጠፋሁብህ እኮ በቃ። ያኔ ቸሩ መድኃኔዓለም ዞር አለና አንተ ሰው እምነት ለምን ጎደለ፣ ለምን ተጠራጠርካልና ጎትቶ አወጣው። አያችሁ አይደለ? ጮኸ በቃ ወደ አምላኩ ጮኸ ወደ አምላኩ። ጠላት ሲያጠራጠረው ወደ ማን ጮኸ? ወደ አምላኩ። እንዲህ ነው በቃ መንፈሳዊ ሰው። ከእንጨት ስር የተቀመጠ ሰው ብያቸዋለሁ ከዚህ በፊት። ከእንጨት ስር የተቀመጠ ሰው አናብስት ወደ እርሱ በመጡ ጊዜ መቋቋም እንደማይችል ከተረዳ ከእንጨት ላይ ይወጣና ይድናል። ልቡ በእግዚአብሔር የታመነ ጽኑ መንፈሳዊ ሰው እርኩሳ መናፍስት ከአቅሙ በላይ ከባድ ፈተናና ውጊያ ካመጡበት ይነሳና በጸሎትና በእንባ ወደ አምላኩ ወደ እግዚአብሔር ይጮኻል፣ ይሸሻል።
የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ሮጦ ከፍ ይላል መጽሐፈ ምሳሌ ምዕራፍ 18 ላይ። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ሮጦ ከፍ ይላል። እና እህት ወንድሞቼ ወደ አምላክ መጮን ያለብን በግድ ሲያጠራጥረን፣ በግድ እልከኛ ሲያረገን ጠላት፣ በግድ በቃ ሲያሳስበን፣ የሰውን ቂም እንድንይዝ ሲያደርገን እኛ ከስደት ጋር ወደ መድኃኔዓለም መጮህ ከእንባ ጋር፣ ያኔ እግዚአብሔር አምላክ ያንን ይቀጠቅጠዋል ቸሩ መድኃኔዓለም። እና እንደዚህ ልናደርግ ይገባል ማለት ነው። እና ይህ ቅዱስ ልቡ የተከፈተለት ልቡ ንጹህ ስለሆነ እግዚአብሔር አምላክን በፍጹም ልቡ አመነ። ከዛ በኋላ በሚገባ አገልግሎት የስሙ ቀዳሽ የመንግስቱ ወራሽ ለመሆን አበቃው። እኛንም ቅዱስ አንሲፎሮስም በመልካም ተጋድሎ ተጋድሎን አስፈጽሞት ለክብር ያበቃው ቸሩ መድኃኔዓለም እኛንም ለክብር ያብቃን፣ አሜን። በዚህ መልኩ ያስተማረን የመከረን የገሰጸን ቸሩ መድኃኔዓለም በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30 60 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ወንድማችን